ሰላም የኦሮሞ ህዝብ ዋነኛ ሴቱና መለያው ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በቄለም ወለጋ ዞን የቄንጦ የመስኖ መሰረተ ልማት ፕሮጀክትን በጎበኙበት ወቅት ባስተላለፉት መልእክት የወለጋ አካባቢ ባለፉት ጊዜያት የሰላም እጦት ገጥሞት እንደነበር አስታውሰው የተጀመረውን ልማትና ብልጽግና ማስቀጠል ሰላምን ማጽናት እንደሚያስፈልግ አሳስበዋል። ልዩነቶች ቢያጋጥሙ እንኳን በምክክር መፍታት ያስፈልጋል ነው ያሉት። በአካባቢው ያለውን የቡናና የእንስሳት ልማትን መቃቀምን በአግባቡ ለመጠቀም ሰላምን ማጽናት እንደሚያስፈልግ አስገንዝበዋል። አሁን በአካባቢው የታየው የልማት ጭላንጭል ወደ ተሟላ ብርሃን እንዲሸጋገር ሁሉም ጠንክሮ መስራት ይኖርበታል ብለዋል በመልእክታቸው። በተያያዘም የአርጆ የድንጋይ ከሰል ማጠቢያ ፋብሪካ ከውጭ ሲገባ የነበረውን የተፈጥሮ የድንጋይ ከሰል ፍላጎት በሀገር ውስጥ በማሟላት በኢትዮጵያ የዘርፉ የኢንዱስትሪ ልማት አብይ ሚና ይጫወታል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ፋብሪካው ለሲሚንቶ፣ ለብረትና ኮንስትራክሽን ኢንዱስትሪዎች አስፈላጊ ጥሬ ግብዓቶችን ያቀርባል ብለዋል። በተጨማሪም ፕሮጀክቱ ኢትዮጵያ የአካባቢ ጥበቃን በማረጋገጥ የኢንዱስትሪ ልማትን እንደምታሳድግ ማሳያ መሆኑን አመላክተዋል። የአርጆ የድንጋይ ከሰል ማጠቢያ ፋብሪካ መመረቅ የኢትዮጵያን ኢንዱስትሪ ወደፊት የሚያስፈነጥር ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከውጭ የሚገባውን ይተካል፣ የስራ ዕድል ይፈጥራል፣ የፋብሪካዎችን የማጓጓዝ ወጪ ይቀንሳል ነው ያሉት። በብዙ ነገሮች ራሳችንን እየቻለን ያሉት ምክትል ጠቅላይ ሚኒስትሩ ሉዓላዊነታችንም በሁለንተናዊ መልኩ ምሉ እየሆነ ነው ብለዋል በመልእክታቸው።